መቁረብ አለበት። መሰልጠን ማለት እንደሱ ነው። ያ ስጋው ደግሞ ምን ያደርጋችኋል መሰላችሁ? ሰውነታችሁን ያጸነዋል። ወጣትነታችሁ ይባረካል፣ እድሜያችሁ ይባረካል፣ ትምህርታችሁ ይባረካል፣ ዕውቀት ይገለጥላችኋል፣ ጥበብ ይገለጥላችኋል፣ የምትሰሩት ይባረካል። ይሄ እኩያን መናፍስት ርኩሳን መናፍስት የሚባሉት ከእናንተ ይርቃሉ። ይሄ የሚከለክልህ ነገር፣ ስራ እንዳትሰራ የሚያደርግህ ነገር፣ በሰዎች እንዳትወደድ ተቀባይነት እንዳታገኝ የሚያደርግህ ነገር እሱ ይርቅ። ይሄ ድብርት የሚባል ይሄ ቴንሽን የሚባል ጭንቀት የሚባል ስትረስ የሚባል ሸክሞች፣ እነዚህ ነገሮች በሙሉ ካንተ ይርቃሉ። ስጋው ደግሞ መድኃኒት ነው። ከጸበል በላይ ስጋው ደግሞ መድኃኒት ነው። እኔ ሁሌ የማዝነው በዚህ ኦርቶዶክሳውያን ጸበል መጠመቃችን መልካም ነው። ከዚህ ተነስቶ በብዙ ኪሎ ሜትሮች አቋርጦ ሻንጣ ተሸክሞ ጸበል ለመጠበቅ የኢትዮጵያ ሀገር ዳር ድረስ ይሄዳል። መልካም ነው። እዚህ አጠገቡ ያለው ቤተክርስቲያን ገብቶ ግን ስጋው ደግሞ አይቀበልም። እማዝነው በዚህ